What's up, boys and girls? Shiboy Kam. ዛሬም እንደተለመደው ባበደ ቪዲዮ ተመልሰናል። ያ ጋይስ እንግዲህ ዛሬ ከተማችን ላይ ርካሽ የተባለውን ቆንጆ ምግብ ቤት ልንሄድ ነው። እንደምትወዱት ተስፋ አደርጋለሁ። እኔ እንግዲህ እስካሁን ድረስ አልቀመስኩትም፣ ግን ከእናንተ ጋር ልቀምሰው ነው። በጣም ርካሽ ነው እያሉ ነው። እስቲ አብረን ሄደን ያለውን ነገር ሁሉንም እንከታተል። ይመቻል። የምንኖረው 15ኛ ፎቅ ላይ ነው። በጣም ረጅም ነው። እሱ ፎቅ ነው የምንታገለው በየቀኑ እንግዲህ ዛሬ እንግዲህ ምግብ ቤት እንሄዳለን ብያቸዋለሁ። 15ኛ ፎቅ ብቻችንን እንበሉት። ከ15ኛ ፎቅ እዚህ ድረስ ግን ላጥላጥ እያለ ታክሲ አካባቢ ስደርስ አሳያችኋለሁ። ይመሻል። ታክሲ የምንይዘው እዛ አካባቢ ነው። ታክሲ የሚመጣለን እዛ አካባቢ ነው። ብቻ እዛው ስፓቱ ምግብ ቤቱ አካባቢ ስደርስ ሁሉንም ነገር አሳያችኋለሁ። እንደምትወዱ ተስፋ አደርጋለሁ። አራዳ ልጆች ይመቻችሁ። አሁን ወርጄ ወለ የእናንተን ታክሲ ሊይዝ እዛ ሪቼ ያልከኝ ቦታ አለ። የእናንተን ታክሲ ለመያዝ ማለት ነው። ሪቼ ብዬ ከዛ ምኑ ጋር ነው የምወርደው? እዚህ ጋር እንግዲህ እንደምታዩት ጀማው ልጅ ወደ ቦታው እየሄድን ነበር። በሚገርም ሁኔታ ቦታው ክሎሮ ጨርቆስ አካባቢ ሲሆን እኔ እንደዚህ አይነት ፕራይስ በላለው ብዬ አስቤ አላቅም። ታዲያ የሰፈሩን ከንቲባ የሆነው ማለትም ጓደኛችንን ቀድሞ እንዲታጠብ አደረግና ወደ ምግብ ቤቱ ገባን። ምግብ ቤቱ እንደምታስቡት ሰፊ ሳይሆን በጣም ኮርናሳና ጠባብ ስለነበረ እየደበራቸው እንድንቀርጽ አልፈቀዱም ነበር። ታዲያ እነሱንም መብት ለማክበር ብለን ራሳችን ብቻ እየቀረጸን እንደዚህ አይነት ብሎግ አውጥተናል። ስምሽ ካፌ መቼ ጠፍቶ ሳላይሽው አልኩት ቀን ምን ከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆኔስ እንጃ አስከፋውሽን መሰል ልላክ ለምጃ ፍርድ ማቅለያ አላቀር ነገር ልቤ ተከፍቶ አይታይ ነገር እዚህ ጋር የሀጂ እንክብካቤ በእውነት ከአይምሯችን በላይ ሆኖብን ነበር። ጠብር ግፍ እያሉ ትልቅም አይመስሉም። በቃ እኛ ጭንቅ ብሎን ነበረ። ታዲያ እንደምታዩት በኒኬል ቆንጆ ነው ውሃ ተቀዳልን። ውሃ ከውጪ ነው ከውስጥ አትባሉም። እዚህ ቤት ስሞት ያለው የተፈጥሮ ይቀዳላችኋል። ከፈለጋችሁ ማስጨመጥ ትችላላችሁ። ታዲያ እዚህ ቤት መገልገያ ሁሉ ኒኬል እና ፕላስቲክ ብቻ ነው። ምክንያቱም ወጪ ለመቆጠብ ይመስለኛል። እኛም እንዲህ እንደምታዩት ጠሰቅ አድርገን ምግባችንን በላ። መጨረሻ ላይ እንግዲህ ሂሳቡን ነግራችኋለሁ። ተፍታቱ ጊዜ ቢያጠር ጊዜ ባጣም ብቀጣ ባየሽኝ ካንቺ ውጪ ደስታ ከፊቴ እንደታጣ ጠዋት ማታ ስላንቺ እኔ ማስባለሁ። እንዳያሳስብሽ ብዬ ዝምታ መርጣለሁ። እንዳታውቂብኝ ብዬ ባክሽ እንዳታባቢኝ በሩቅ አይሻለሁ። ደህና ነኝ ብትይ ደህና ለመሆንሽን ከድምፅሽ አውቃለሁ። ደህና ለመሆንሽን ከድምፅሽ አውቃለሁ። አዎ ደህና ነኝ ስትለኝ ደህና ነኝ እላለሁ። ስቃይልሽም ወይ ስምሽ ካፌ መቼ ጠፍቶ ሳላይሽ የዋልኩት ቀን ህመም ከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆኔስ እንጃ አስከፋውሽን መሰል ልላክ ለምጃ ፍርድ ማቅለያ አላቀር ነገር ልቤ ተከፍቶ አይታይ ነገር ከስቶ ባየሽው ያካሌን ነገር የናፍቆት ምስክር በሆኔ ነበር መውጣት ሞረድ ነጋችን እንዲቃና በቀና በቶሎ ጠቅልዬሽ መግባት አስብና በጠና። ታዲያ ጋይስ እንግዲህ እዚህ ጋር የምግቡ ሂሳብ 110 ብር ነበር። ታዲያ ስንት እንደሚደርስብን ግራ ተጋብተን ስንከራከር ነበር። እናንተም እንደዚህ አይነት ቆንጆ ምግብ ጨርቆስ ላይ ሄዳችሁ መመገብ ትችላላችሁ። ይሄን ቦታ ማግኘት ከፈለጋችሁ ኮመንት ላይ ጠይቁኝ። ታዲያ የዛሬው ቪዲዮ ድሮ በምታውቁኝ ኳሊቲና ጥራት መሰረት ያልመጣው በጣም ከባድ ሁኔታ ውስጥ ሆኜ የሰራሁት ስለሆነ ነው። እኔም በምታውቁኝ ኳሊቲና ጥራት ማግኘት የምትፈልጉ ከሆነ ከዚህ በፊት የተፖስቱትን ማየት ትችላላችሁ። እንዲሁም ከዚህ በኋላ የሚፖስቱትን በማየት አሉ ብሎግስ መከታተል ትችላላችሁ። ወዳችኋለሁ። ይመቻችሁ።